እንደውም ሽጉጥ ጠፍቶብኛል። ባንተ ሽጉጥ ሰው ቢገደል አንተ ገዳዩ እንደምትባል ግን ታውቃለህ። እቺ ልጅ አድናት የሰው አውሬ ከሆነው አክሊሉ ታደጋት እያለ ነው የሚሰማኝ። አንቺ ማንሽ? እንደምንም ብለን እናትየዋን እንጠቀማለን። እቴቴ ነኝ። ታገባኛለህ? ጉርጓድ ለማገባሽ። ቆይ በሞት ሰው ልትቀኝ ነው እንዴ? ከሞቶ እንኳን እንደዚህ መፈቀር ይችላል? እናቴ እኔ ቤት ደብቄዋለሁ። ማን ነው ጓደኛ? ነው ችግር አለ? በጣም ነው የምወዳችሁ። እኛም እንወዳለን። እኔም እወዳለሁ። ማን ነው? አቤት ማለት ቆይ ምን ሆነሽ ነው ስልኩን የዘጋሽው? ሊገሉኝ ነው ፍራታ። እነ ካሌብ ሊገሉኝ ይፈልጋሉ። ቆይ አልገባኝም። ቤትሽ መጥተው ነው? አዎ ፍራታ። ውጪ ማለት ወይ ደግሞ ለፖሊስ ደውይ። አይ አሁን ሽጉጡን አስጥየዋለሁ። እናቴ እኔ ቤት ደብቄዋለሁ። ይኸውልሽ ፍራታ፣ እኔ ከሞትኩኝ ገዳይ ካሌብ ነው። አደራ ፍራታ። ማለት ወይ ልምጣልሽ እንዴ? አይ አትምጪ። በቃ ደህና ካደርኩኝ ነገ ጠዋት እንገናኛለን። እሺ በቃ ማለት እሺ፣ አይዞሽ። እሺ ፍራታ፣ እሺ። ቻው። እንዴ አባዬ እስካሁን አለቃችን? አዎ አለቃችን። ቀስ በይ። ወይ ለምን እስከነፍራሹ ይዘና እንወስዳት? አይ እንደሱ አይሻልም። ይኸውልሽ ባይሆን ማለት ነው ውሃ ታምጪና። እንዴ ውሃማ ይቀዘቅዛታል። እሺ ቆይ ታዲያ ወስደን እንጣላት ማለት እንደሱ ይሻላል? አዎ እንደዛ ይሻላል። አዎ ለነገሩ እቺንማ ዛሬ በውሃ እናበሰብሳታለን። እሺ ጉድ ነው የምንሰራት። አዎ አባዬ በህልሜ ምን እንዳየው ልንገር። በቅጥቅጥ መኪና መሰለኝ ወደ ትምህርት ቤት ሲሄዳይ። ወይ ልጅ ያንቺ ይሻላል። ይኸውልሽ ስታንኮራፋ ነው ያደረችው። እኔ ደግሞ በትራክተር ስንዴ እያጨድኩ ያለው ነበር ይመስለኝ። ለካ ቅድስት እያንኮራፋች ነበር። ወይኔ አባቴ አንተ ተበድለሃል። አንቺ ምንድነው ያልሽው? አባዬ እኔ በልጥባዋለሁ። ነይ በቃ ምሳሌ እኔን ትራክተር? እኔ እኮ አይደለም ያልኩት አባዬ ነው ያለው። ምን? እሺ በቃ ይቅርታ።
እስኪ ነው ቁጭ በይ። የማያልፍ የለም፣ የማይመጣም የለም። ሁሉም ይመጣል፣ ሁሉም ያልፋል። ምንም አዲስ ነገር የለም። ለችግር አልደነግጥም፣ ለደስታም ደግሞ አልፈነጠዝም። ሕይወት የችግርና ደስታ፣ የድካምና እረፍት፣ የሐዘንና የደስታ ሰንሰለት ናት። አንዱ ሲያልፍ ሌላ ይተካል። ዋናው ግን ተመስገን እያሉ መኖር። ተመስገን። ቅድስቴ የኔ ልጅ የኔ ምሳሌ በጣም 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 ነው የምወዳችሁ። እሺ እኛም እንወዳለን። እኔም እወዳለሁ። እሺ እሺ እስኪ እንደ ሴቶቹ ተነሽና ቁርስ ስሪ። እዚህ ዝም ብለሽ አትጎለች። እዚህ አላደርክም አይደል? እስኪ ንገረኝ፣ እኔ ያደርከው? በስመ አብ ወወልድ ወመንፈስ ቅዱስ ቸራው ላይ ኧረ እኔ ቤቴን ያደረኩት ምን ሆነሻል አንቺ? እሺ ይሁንልህ። ቆይ አሁን ቁርሱ ብሰራልህ ታገባኛለህ? ጉድጓድ ነው ማገባሽ? ደግሞ ይሄ ምን ማለት ነው? አዎ አገባሻለሁ። እዛ ቤት አይ መድብል፣ ቆይ ሁሌ ሰው ላይ ከመቀለድ ውጭ ሌላ ስራ የለም? ለማንኛውም ቻው፣ መሄዴ ነው። ግን ይኸውልሽ ቀድመሽ ባል ከመፈለግሽ በፊት ቁርስ መስራት ተለማመጅሽ። እዛ መቃብር ጋር ነው የምትሄደው? አለም ስርዓት ያዥ። እሷ መቃብር አይደለችም። እሷ መቃብር ያለው እኔ ልብ ውስጥ ነው። እሺ ቆይ ብሩክ መውለድ አለመውለዱ ሌላ ምርመራ አለው ብለኛል ነበር እንዴ? ዛሬ ነው የምትሄዱት? ታዲያ አንተ አብረው ካልሄድክ ከማን ጋር ነው የሚሄደው? ከሚስቱ ጋር ይሄዳል። በነገራችን ላይ ቅድስትን የወደዳት ባል ነገ መጣልቲ ነው። አይ ያው ቢመጣላት ራሱ እሷ እዚህ የጀመረችው ማለት ከብሩክ ጋር የጀመረችውን ነገር መጨረስ አለባት። እሱ ሲያልቅ ነው ጥሩ። አዎ እንደዛ ነው የሚሻለው። ብሩክ መጥቶ መድብል የተደካለሽ እነ ሞገስ ጋር ሄዷል በይ። እሺ ሌላው ይቅር፣ ቢያንስ እንኳን ዛሬ ማታ እራት አጋብዘኝ። ልጅቷን ካየዋት እንዴ? የቷን ልጅ? ምን ነው ሄደሽ ልትገያት ነው? መድብል እስኪ ንገረኝ፣ ሌላ ሴት ወደሃል እንዴ? አላደርገው፣ መቼም አላደርገው። ድጋሚ ብፈጠር እንኳን ሞክሬ ነበር ግን አልቻልኩም። አለምዬ ደህና ዋይ። እሺ ወጌ እባክህ እየጠጣ እንዴት ነህ? በእናትህ ሰላም ነው ሁሉ ነገር? ሁሉ ሰላም ነው። ደግሞ እኮ የዛ ሰውዬ እናት መጣል። ኧረ እባክህ የዚህ ጨካኝ ሰው እናት አሁንም ድረስ አሉ? አዎ ይሄ ቤቴን በግፍ የወሰደብኝ ሰውዬ አክሊሉ የተባለው እናቱ መጥተዋል። በጣም ነው የሚገርመው። እናትንም ያህል ትልቅ ነገር እያለው ነው እንደዚህ ጨካኝ ሆነ? አይገርምም? እናቱ ደግሞ ከሱ ተቃራኒ በጣም ለሰው አዛኝ የዋህ፣ በጣም ነው ግራ ይገባኝ። ስለዚህ እናትየው በጣም መልካም ሰው ከሆኑ ልጅቷን ለማስመለጥ ያግዙናል ማለት ነው። እንደዛ ብዬ አስባለሁ። የሚገርምህ አክሊሉ በእናቱ ፊት በጣም ጨዋ፣ ሰው አክባሪ፣ ደግ ይሆናል። እሱን ነው የሚያስመስለው ነው የምልህ። እየዋሻቸው ነው? አዎ በጣም ነው የሚያስመስለው፣ በጣም ነው የሚያስመስለው። እናቱ ራሱ ይሄን ነገር የሚያውቅ አይመስለኝም። ልጄ ለሰው አዛኝ ደግ ነው የሚሉት እነሱ። ይኸውልህ ሞጌ እቺ ልጅ እንደምንም ብለን እናስመልጣታለን፣ እመነኝ። ቆይ እኔ የምለው መድብል ስሟን ነግሬሃለሁ፣ ለምንድን ነው በስሟ ማጠራት? ሰገን ሞገስ፣ ሰገን የሚለውን ስም ለጥራት ይፈራል። ደግሞ ከሰገን ውጪ ሌላ ሰው በዚህ ስም ሲጠራ ሰምቼ አላውቅም። እቺ ልጅ እንዳጋጣሚ በዛ ነው የምትጠራው።
እና እኔ ይህንን ስም መጥራት በጣም እፈራለሁ። መድብል እንዳንተ አይነት አፍቃሪ በእውነት በህይወቴ ገጥሞኝ አያውቅም። ሞገስ እንደዛ አትበል። ይኸውልህ አንተም እኮ ለሉላ ምን ያህል መስዋዕትነት እንደከፈልክ ሁላችንም እናውቃለን። የኔና አንተ ትልቁ ልዩነት እኔ ሰገንን በገዛ እጄ ስለገደልኳት ድጋሚ መልሼ አላገኛትም። አንተ ደግሞ ሉላን አግኝተሃል። በጣም እድለኛ ሰው። በቃ ልዩነታችን ይሄ ነው። ይኸውልህ መድብል አንድ ነገር ልምከር፣ አግባ። ሞጌ አሁን ውስጤን ምን እንደሚለኝ ታውቃለህ? ምን እንደሚሰማኝ ታውቃለህ? እቺ ልጅ አድናት የሰው አውሬ ከሆነው አክሊሉ ታደጋት እያለ ነው የሚሰማኝ እንጂ ስለ ሰርግ ስለ ጋብቻ እኔ ውስጥ ምንም የለም። ምክንያቱም እሷ እንደዚህ ሆና እኔ እንቅልፍ መተኛቴ በጣም በቃ ተወኝ እባክህ። አድናት ነበር እኮ ግን አክሊሉ መልሶ ያዘ። አክሊሉ በጣም ጨካኝ ሰው ነው። በዙሪያው ደግሞ ብዙ ሰዎች አሉት። ያገኛት እሱ ግን እኔ ልጅቷን ማየት ፈልግ ነበር። መልኳን ማየት ፈልግ ነበር። እንዴት ነው ነገሩ? ቆንጆ ናት ስላልኩ ሳታውቀው ፍቅር ያዘን? ሞጌ ግን ቆይ ልጅቷን መቼ ነው የምናስወጣት? መቼ ነው የምናድናት? እኛ ዛሬ ነገ ስንሄድ እቺ ልጅ አንድ ነገር ብትሆንስ ጸጸቱን እንችለዋለን? አንዳንድ የእቅድ ለውጦች ማድረግ አለብን። እንደነገርኩ እናትየው የዋህ ናቸው። ስለዚህ በእርግጠኝነት እንድናስወጣት ያግዙናል። ቆይ ካላገዙንስ? ከዚህ ቀደም እንዳሰብነው ፊት ለፊት መግባት ነው። ሞጌ ጉዳዩ ከባድ ነው። በጣም ትልቅ መስዋዕትነት ያስከፍለናል። ታዲያ እንዴት አድርገን እናድናት? ይኸውልህ ሞጌ እንደምንም ብለን እናትየዋን እንጠቀማለን። በእሳቸው በኩል ልጅቷን ኮሚኒኬት እናደርጋለን። ስልክ ደግሞ መስጠት ብንችል ለልጅቷ ሁሉም ነገር አበቃ ማለት ነው። በቃ ችግር የለውም እናደርገዋለን አልኩ። ትንሽ ምን እንዳስታውሰኝ ታውቂያለሽ? ድሮ ልጆች እያለን እናቴ ከመብል ደብቃ የደስ ጥራቂ ነበር የምታጎርስ። ለዛ ነው አባካል ገዝፈ ይበጣጥኩ። መድብል እኮ ታናሽክ ነው የሚመስለው። መድብል ከልጅነቱም ጀምሮ የሆነ ነውጠኛ ብዬ ነበር። አሁንም ቢሆን ያው ነው። በተለይ ደግሞ ማናታቺ ሰገንን ገደልካት ከተባለ ቀን ጀምሮ ብሶበታል። ግን እውነት ገሏት? መጀመሪያ አካባቢ ፖሊሶችን መሞቷን ተጠራጥሮ ነበረ። ግን ያው በጣም ደግሞ የቀብሯ ጉዳይ ደግሞ አወዛጋቢ ነበር። ያው እኛም ተቀብራን ያገኘናት። የሚገርምሽ ለቅሶ ላይ አንድ ቤተሰብ እንኳን አልነበረ። በእሷ ምክንያት ከወንዶች ጋር ይጣላ ነበር እንዴ? በጣም እንጂ እንኳን ሌላ ወንድ እኔ ወንድም እንኳን ቀና ብዬ ካየኋት ትልቅ ችግር ነበር የሚፈጠረው። በጣም ነበር የሚውላት። ስሟን ሰገን ነው አይደል ያልከኝ? ቆይ ከሷ በፊት ፍቅረኛ ነበረው? መድብል ያው ከሴቶች ጋር መጫወት ቢያዘወትርም ግን ያው ሌላ ሴት ስሜት አልነበረው። ሰገንን ይወዳት ነበር። ከዛ የሚወዳትን ልጅ ራሱ ገደላት። ያው የመኪና አደጋ ተባለ። ግን አንተ እስካሁን ድረስ አላመንክም አይደል? ቅድስት ብዙ አመት ከሆናት ልጅቷ ከሞተች። በቃ የመሞቷን ጉዳይ ከሆነ ደግሞ መድብል ራሱ ደግሞ አረጋግጧል። መቃብሯም አለ። ስለዚህ በቃ እሷ ሞታለች፣ መቃብር ውስጥ ናት። መቃብሯን ግን ከፍታችሁ ማየት ነበረባችሁ። እኔም መጀመሪያ አካባቢ እንደዛ አስቤ ነበር። ባይዘው ግን ደግሞ እንደዛ ለማድረግ አስበን ሳለ ሰዎች ይሄ ነገር ወንጀል ነው፣ መቃብር ተከፍቶ አይታይም ሲሉ ተው። እና በቃ መድብል ከዚህ በኋላ ሌላ ሰው መውደድ አይችልም ማለት ነው? እሱማ ሞክረው ነበር፣ ግን ምን ዋጋ አለው? ሰገንን የሚያስረሳ ሴት ሊያገኝ አልቻለም። ግን እኮ አለምን እወድሻለሁ እያላት ነው። እሷንማ እኮ ያው አቀራረቡ ሜቢ ካፈቀርኳት ብሎ ነበረ፣ ግን ያው የእሷን ቢሆን አልተሳካም። ብሩኬ ለምን አናፋቅራቸው? ከዛን አብረውን ይጋባሉ። ግን እስኪ አንድ ጥያቄ ልጠይቅሽ። እኔም መውለድ ሳልችል በቃ እኔን ለማግባት ወሰንሽ ማለት ነው ቅድስት? እንኳን አለመውለድ ማድረግ ቢያቅትህ እንኳን አንተ እሺ ካልከኝ ሁሌም ካንተ ጋር ነው መሆን የምፈልገው። እስቲ እንግዲህ ሕክምናውንም ቢሆን ምርምሩንም እንቀጥለዋለሁ። እኔም ቅድስት ከአንቺ ጋር ነው መኖር የምፈልገው። አንቺን ለልጄ እናት፣ ለእኔ ደግሞ መልካም ሴት ነበርሽ። ደካማ ጎኔን ጠንካራ ጎኔን ስለምታውቂ ማለት ነው። አንተ እኮ አከበርከኝ፣ ከፍ አደረግከኝ።
በጣም ነው የምወድቅ በጣም። ቆይ አንድ ልድገም። ወይ ቅድስት ይበቃ። አንድ ብቻ እንደምትወጂኝ ማክሮ የደስ ጥራጌ ያጎረሽ እኮ አሳይሽ። ብሩኬ ወይ ሰርጋችን መቼ ነው? ያኔ ነው ስብራት የሚጠጋ ነው። ያኔ ነው ቀና የምለው። ምክንያቱም የሰርጌ ዕለት ነው የተሰበርኩት እና የሰርጌ ዕለት ነው የምታከመው። ይኸውልሽ ቅድስት ችግር የለውም እሺ። እኔ ድል ባለ ሰርግ ነው እሺ ማገባሽ። ክፈችልኝ ሞክሪው እስኪ። ምን ጉድ ነው እባካችሁ? ምን አባቱ የኔ ልጅ ቁልፉ እኮ እምቢ አለኝ። አንቺ ጋር ሌላ ቁልፍ የለም? ቆይ አንቺ ማን ነሽ? እቴቴ ነኝ። እቴቴ ምንድን ነሽ እንዴ? ምንድን ነሽ? እቴቴ ነኛ፣ ሰው ነኛ። እሺ ቆይ አክሊሉ የለም እንዴ? የለም። ቆይ አንቺ ግን ምን ሆነሽ? ሚስቱ ነሽ? ምን አይነት አናት በእግዚአብሔር ሄጀዲያ። እኔ ሚስቱ ከሆንሽ ብዬ ጠየቅኩሽ እንጂ እኔ ማናቱ ነኝ? እንደዛ ከሆነ እኔ ካላየው አላምንም። በሩን ክፈችልኝ። እንዴት አድርጌ ልክፈትልሽ? ቁልፉ እምቢ አለኝ እኮ ነው የምልሽ። ክፈቹ ሞክሪ። ወይ ጉድ! ቆይ እስቲ ወይ አክሊሉ ሲመጣ እንዴት እንደማደርግ አላውቅም። እንደው ምሳ ሰርቼ እኮ ብቻዬን አንቺ እያለሽ እዚህ እኔ ጾም የለዋል እንዴ? ምግብ ሰርተሻል እንዴ? አዎ ምግብ ሰርቼ እኮ አክሊሉን እየጠበቅኩ ነው። እኔ ደግሞ ብቻዬን አልበላ። ወይ መከራ። እኔ ያለው እኮ እኔ አብሬሽ በላለሁ። በሩን ክፈችልኝ። እኔማ በሩን ቢሎኛል። ቆይ ለማንኛውም ለአክሊሉ ልደውልለት። አይ አትደውይለት። እቴቴ ሄሎ የኔ ልጅ። ወይ እቴቴ ደህና ነሽ? ወይ ጉድ! ማን አብሮኝ ብላ? በዚህ ግቢ በዚህ ቤት ብቻህን ትኖራለህ አንተ እንዴ? እኔ ከማን ጋር ልብላ? በዚህ ቤት ውስጥና በዚህ ግቢ ውስጥ 9 ልጅ ወልዶ ማንጫጫት ነበር እንጂ። አይ አንተ። እሺ እቴቴ ለምንድን ነው የደወልሽው? ምን ፈልገሽ ነው? ቆየት አባክ ነው ያለው እቴትዬ። እኔ ነኝ አባ? አዎ ምን አባትሆን? አሁን የት ነው ያለው? ሩቅ ነኝ እኔ እናት። በላሁና ቶሎ በሩን ክፈትላት፣ አብራኝ ትብላ። ያው እቴቴ ስሚኝ፣ እኔም ብቻ ስሚኝ። ልጅቷ እብድ ናት፣ ከወጣች ትገልሻለች። ምን አልክ አንተ? እንዴ እብድ ነው እንደ ቤት ውስጥ ያሰርከው? አዎ እብድ ናት። እኔ ስመጣ ከፍትላትና አሳይሻለሁ። እሺ ቆይ ታዲያ እኔ አሁን ከማን ጋር ልብላ? እመጣለሁ እቴትዬ፣ እኔ ራሴ እመጣለሁ። አሁን ኧረ እባክህ አንተ እስከምትመጣ ድረስ እቴቴ የረሃብ ትሙት። በቃ ቶሎ እመጣለሁ። እሺ እቴቴ። ወይ ተከራዮቹ ቤት ሄደሽ ብይ። ምን ነካ አንተ? እኔ ቀለዋጭ ነኝ እንዴ? እሺ በቃ እኔ አሁን ምን አባቴ ላድርግ እቴትዬ? አሁን አንድ የምነግርህ ነገር ሚስት አምጣ። በቃ አለቀ። ሚስት አምጣ? በቃ እሺ ይዤ እመጣለሁኝ። አንተ ፎረፎራ በል ስትመጣ አገኘሃለሁ። እሺ አይ እቴቴ በቃ ቻው። በል ቻው። አንተ እንደሆንክ አያልቅብህ። ወይ ጉድ! አለምዬ ለሰርግ ተዘጋጅ። የምን ሰርግ ነው? እንኳን ደስ ያለሽ በይ። የምሳሌ የእናት ልሆን ነው። ወሬኛ ጅል። ይልቅ አለምዬ ስድቡን ታዩና ማለት ነው ወንድማማቾችን ለምን የግላችን አናረጋቸው? ቅድስት መድብል ኩራተኛ ነው። እሱ እኮ እምቢ አለ። ቆይ ግን ሰው እንዴት የሞተ ሰው እንደዚህ ያፈቅራል? አለምዬ ልጅቷ እኮ ሞታለች። ቆይ በሞት ሰው ልትቀኝ ነው እንዴ? እንዴት አልቀናም እንዴ? ሰው ሞቶ እንኳን እንደዚህ መፈቀር ይችላል? ወይ አለምዬ አንቺንም እኮ ይወድሻል መድብል። ተይ እባክሽ
እኔን የሚወደኝ ችግር ብቻ ነው። በቃ ችግር በየሄድኩበት ያሳድደኛል። ከችግር ውጭ እኔን የሚወደኝ ማንም የለም። አለም እውነት እመኚኝ፣ ብሩኬ ነገረኝ። መድብል አንቺንም ይወድሻል። እስኪ ሞች በይ። ከምሬን ነው፣ መድብል ይወድሻል። ይልቅ ተፈተፈ በይና አግቢው። ለአንድ ሰብክ ከሚጠቀስ ሁለታችንም አንድ ላይ እናግባ። እውነቴን ነው የምልሽ ቅድስት። መድብል እሺ ችግር የለውም አገባሻለሁ ይበለኝ እንጂ እኔ ምንም አያሳስበኝም። በእናንተ በተራረፈው ድግስ ይሄ በቅራሬው ምናምን አለ አይደል? በሱም ቢሆን አገባዋለሁ። አለምዬ አንቺ እኮ ነሽ ፈዘሽበት ነው እንጂ እኮ መድብል ከምር ይወድሻል። ቅድስት ይኸውልሽ አንድ ነገር ልንገርሽ። እኔ የሆነ ነገር አስቤ ነበር። ምንድን ነው ያሰብሽው? ምን የሆነ እኔን እንዲወድ የሚያደርግ ነገር ልስጠው እንዴ? ምንድን ነው የምትሰጪው? አልጋው ላይ ወይ ደግሞ በሆድ የሚጠጣ ነገር ይሆናል። መስተፋቅር ነገር ላድርግበት እንዴ? በይ እናቴ፣ ይኸውልሽ በአንቺ ጦስ ድጋሚ ከብሩኬ ጋር መጣላት አልፈልግም። ይህ ሴጣናዊ ሀሳብሽን ተይ ቅድስት። ከምሬ እኮ ነው። አለበለዚያ እኔ ማንም ሰው አይወደኝም። በተለይ ደግሞ ይሄ መድብል ተብዬ መቼም ነው የማይወደኝ። አለምዬ ወንዶች እኮ በጣም ጅል ናቸው። በቃ ስለ አንቺ እንዲያስብ ዝም ብለሽ እግርሽን ወይ ደግሞ ደረትሽን ገለጥ አድርገሽ ማሳየት ነው። ቅድስት እንዴት ነው አንቺ ብሩክን እንደዘርግሽ የጠበሽው? ኦይ አለምዬ በየኔ እናት፣ አሁን እኔና ብሩኬ ልንጋባ ነው። ይልቅ ተፈተፈ በይና መድብልን አግቢው። ባይሆን እኔና ብሩኬ እንጀነጅንልሻለን። እሺ ቅድስት፣ እናንተ በደንብ ጀንጅኑልኝ፣ አሳምኑልኝ። የሞት ሴት አትጠብቅ፣ ሌላ ሴት አግባ ምናምን በሉት። ችግር የለውም፣ ለሱ አታስቢ። እሺ እኔስ እንደው ብቻዬን ከምበላ ጅብ ቢበላኝ ይሻለኛል። እቴቴ በጣም እኮ ርቦኛል። እኔን አፈር ልብላ ልጄን። ታዲያ ምን ላድርግሽ? አሁን እንዴት ላድርግ? ደግሞ ምግቡ ሽታው ራሱ ልዩ ነው። እስቲ ልቅመሰው። ለማንኛውም አይ አቤት አቤት፣ ደግሞ ምግቡ እንዴት እንደሚጣፍጥ ወይ ጉድ! እጅን ምስጣይ ብለው ከቤታችን እኮ እንደው ባለሙያ ነን። እጃችን በስማ እናቴ ድሮ ካለጨው የሰራችው ምግብ አሉ ገበያተኛ ራሱ አጋሏል። በጣም ነበር አሉ የሚጣፍጠው። ወይ ጉድ! እንዴ ካለጨው ወጥ? አዎ እንዴ ካለጨው ሰርተ ነው በጣም ነበር የሚጣፍጠው አሉ። ነፍስ ነበር አሉ የሚያጠፋው። እንግዲህ ምን ላርግሽ ልጄ? ያው ልጄ ሲመጣ በሩን ይከፍትልሽና ትበያለሽ። እሱ አይከፍትልኝም። እኔ የምልሽ ደግሞ እብድ ነሽ አሉ። ግን ስታዋሪ እብድ አትመስይም። እኔ እኮ እብድ አይደለሁም። አዎ እብድ አይደለሁም። እባክሽን በሩን ክፈችልኝ። ቁልፍ ደግሞ ከአክሊሉ መቀበል ትችያለሽ። ከዛም በኋላ እሱ ሲሄድ ነው የምትከፍችልኝ። እባክሽ። ውይ በስመ አብ! እንደ ህፃን በላው አንጠባጠብኩት። ከበሉ አይቀር እንዲህ ነው። በስመ አብ ጥግብ እስከሚሉ። ቆይ አክሊሉ እመጣለሁ ብሏል እንዴ? አዎ አሁን እመጣለሁ ብሏል የኔ ልጅ። ቆይ ግን አክሊሉ ምን አይነት ሰው ነው? አይ ተይ ልጄ፣ አክሊሉማ በጣም ለሰው አዛኝ ልጅ ነው። እንደው እሱን ሳይ ብዙ ልጅ አለመውለድ ይቆጨኛል አይደል? አንድ ነገር ግን ቃል ግቢልኝ። ምን ቃል ልግባልሽ የኔ ልጅ? አክሊሉ ሲመጣ ቁልፉን ተቀብለሽ በር እንደምትከፍችልኝ። ውይ ይሄ ታዲያ ምን ቃል መግባት ያስፈልገዋል? እከፍትልሻለሁ። ግን እኮ እሱ እሺ አይልም እንዴ። ወዶ ነው የማይከፍትልሽ? ጆሮን አንጠልጥዬ ነው የማስከፍትልሽ። ከፈለኩ አንበረክከዋለሁ። እኔ እኮ ቴቴ ነኝ። እንደዚህ ትልቅ መሆኑን አትይ። እኔን እናቱን ያከብራል እሱ። እሺ ምግቡ አለቀ እንዴ? አይ ልጄ ምን ያልቃል ብለሽ ነው? አብዝቼ ሰርቼው አላልቃለኝ። ወይ ጉድ! እሺ
እንዴ ምንድነው ፈገግ የምትሉት? ምን ተገኝቶ ነው? እኔና ቅድስትዬ ድጋሚ ልንጋባ ነው። እንዴ መጀመሪያ መች ተጋባችሁና ነው አሁን ድጋሚ የምትጋቡት? እሱንም እድሜ ለማለት ማህሌት ግን ምን ሆነች? ማህሌትማ ካሌብ ሊገላት ነው። አዎ ይገላታል። እኔ ግን ብሩኬ ማህሌት ከምትሞት ይቅርታ ብታደርግላት። ማለት ድጋሚ መተስ ሰርጋችን እንድታውቅ ነው ወይስ እሷን ላገባት? አዎ ብሩኬ ማህሌት ይቅርታ ትፈልጋለች። በጣም ተሰብራለች። የምሬን ነው የምልህ። በጣም ከሚገባው በላይ በቃ ልቧ ተሰብሯል። በዛ ላይ ደግሞ ካሌብም ሊገላት እያሳደዳት። ቆይ ግን ካሌብ ከሀገር ወጥቷል አላልክም እንዴ? ወይስ መጥቶ ነው? መጥቷል። ማህሌትም እንድትገደል ወስኗል። አንተ ታውቃለህ እንዴ ነገር? አውቃለሁ፣ ግን ምንም ማድረግ አልችልም። እሷን ብትሆን ሊገላት እንደሆነ አውቃለች። ይኸውልህ እዚህ ነገር ውስጥ እንዳገባ እጅህን አውጣ። ብሩክ እንደዚህ ነው የምትለው? አታሳዝንም? ምንም ቢሆን እኮ አታሳዝነኝም ቅድስት። ማህሌት መቼም ቢሆን እኔን አታሳዝነኝም። የዝናን ክፋት ተከትላ ሄደች ደግሞ እራሷ ናት። ስለዚህ የክፋቷን ደግሞ ውጤት አሁን እያገኘች ነው። ሰው በቃ አታሳዝነኝም። እንደውም ሽጉጥ ጠፍቶብኛል። ቅድስት ምናልባት ቤት ስታጸጂ አላገኘሁትም። የት ጥለህ ነው? አላውቅም። የት እንደጣልኩት አላውቅም። አንድ ቦታ ጥለው ነው የሚሆነው። እንደዛ ከሆነ በጣም ከባድ ነው። ደግሞ ታውቃለህ ህጋዊ እና የተመዘገበ መሳሪያ ነው። በአንተ ሽጉጥ ሰው ቢገደል አንተ ገዳዩ እንደምትባል ግን ታውቃለህ አይደል? አውቃለሁ። አያድርስ ነው እንጂ በጣም ከባድ ነገር ነው። እና እንደ ቀላል አትየው። ሂድና ለፖሊስ እንደጠፋበት አመልክት። እሺ እስቲ ወደ ቅድሙ ጉዳያችን እንሂድ። በቃ እናንተ ልትጋቡ ወስናችኋል? አዎ ብሩኬ ልጅ መውለድ ባይችልም እንጋባለን፣ አብረን እንኖራለን። ደስ ይላል። በጣም ጥሩ ውሳኔ ነው። እኔ የምለው መድብል ለምን አብረን አታገባም? ማንን ላግባ? አለም ትወዳለች። ይኸውልህ ትንሽ ክፋት አለባት እንጂ አንተ ደግሞ ጠንካራ ከሆንክ እሷን መለወጥ አይከብድም። እኔ አለምን በደንብ አውቃታለሁ። አንተን በጣም ወዳሃለች። ወንድ እንደዚህ ቀርባ አታውቅም። አንተን በጣም ከልቧን ያፈቀረች። እናንተ ግን ከልባችሁ ነው? እየቀለዳችሁ ነው አይደል? ከምራችን ነው መድብል፣ እየቀለድን አይደለም። እንዴ ከምራችን ነው። በቃ አግባ፣ ይበቃል። ያችን ልጅ ደግሞ እርሳት። መድብል ስታገባ ነው ልትረሳት የምትችለው። ካልሆነ ግን መንነ መቅረትክ ነው። በቃ መድብል ህይወት ይቀጥላል። የእሷም ቢሆን ነፍሷ ያዝንብሃል። ስለዚህ ከኔ ጋር አብረኝ አግባ፣ አዲስ ህይወት ጀምር። በቃ ይበቃል። ከምር መድብል ብዙ አመት ጠበካት። በቃ ከሞት እኮ አትነሳም። ህፃን ልጅ አትሆን እንጂ በቃ ሌላ ሰው አግባ፣ ሌላ ሴት ውደድ፣ ከዛ እኔ ራስን ህይወት ቀጥል። አዎ መድብል ውለድ። እኔ ታናሽ እንኳን ይኸው ምሳሌ የምታክል ትልቅ ልጅ አድርሻለሁ። አንተ ግን እስካሁን ብኩን ሆነ ቀራል። ይኸውልህ እስካሁን እኮ 2 ልጅ ታሳድግበት ነበር። ስማኝ፣ ሚስትን ተዋት፣ አትወደዳት። ልጅ ግን ብዙ ነገር ያስረሳል። ልጅ ደስታ ነው መድብል፣ ልጅ ሰላም ነው፣ ልጅ ሳቅ ነው። በቃ አግባና ሞክር፣ ውለድ። ልጅ በጣም ብዙ ነገር ዓለምን ነው የሚቀይርልህ። አዎ መድብል፣ በቃ በሴት ልትረሳት አልቻልክም አይደል? ብሩክ እውነቱን ነው። ስትወልድ በቃ ትረሳታለህ። እስቲ አስብበታለሁ። በቃ እኔ ለዓለም እነግራታለሁ። አረ ቅድስት ተረጋጊ፣ እንዳትነግሪያት ደግሞ በተኛውበት መታ ከሰርጉ ቀድማ እንዳትወልድ ነው። በሉ እኔ ልሂድ። እናንተ አሁን እኔ እዚህ ከቆየሁ ትድሩኛላችሁ። ይኸውልህ መድብል አስብበት። በቅርቡ አብረን መዳር አለብን። ይሄ ደግሞ የእናታችን ትልቁ ህልሟ ነበር። ህልም ሁሉ እኮ እውነት አይሆንም። ለማንኛውም ደህና ዋል። አይመስለኝም ቅድስት። እንዴት አባቱ ነው ደግሞ እየተወጣጠረ የሚሄደው? ና እያየው ነበር። እንዴት ነው እንዲህ እየተወጣጠርክ የምትሄደው አንተ? ከኋላ ነበርክ እንዴ? አዎ። ከየት አባ ነው የምትመጣው? ከጓደኛዬ ጋር። ማን ነው ጓደኛ? ቶሱን ሙሉ ስም ማን ነው? ችግር አለ? አዎ በጣም ትልቅ ችግር። አንተ ብቻህን ችግር አይደለም እንዴ? ታውቃለህ፣ ሳይ ምንም ደስ አይለኝም። ውስጥ የሆነ ነገር አለ።
እኔ ምለው የሚፈልግ ሰው አለ? ለምን አይፈልገኝም? እንዳንተና እንደዛ ሸፋፋ ደላላ አይነቶቹ ናቸው ሰው የማይፈልጋችሁ። ምክንያቱም ጥቅም አልባ ስለሆናችሁ። እሺ ደግሞ ቤቱንም ትለቃለህ እንዴ? የአከራይ ተከራዩ ልኮ አለ። ዝም በል እዛ ቀቅለ ብላው። ይሄንን ይኸውልህ ልቀቅ ብዬ ዛሬውኑ እዚህ ቤት ብታድር አይደለም አከራይ ተከራይ ማንም አያድንህም። ማንም አስክሬን ነው ከዚህ ግቢ የሚወጣው። እሺ እሺ። ደግሞ የሚስትህ ነገር ማረሳውት። እሺ የት እንደማውቃት በጣም እያሰብኩ ነው ያለሁት። የሆነ ቦታ አውቃታለሁ። ደጋግሜ ነገርኩህ እኮ ማስታወቂያ ትሰራ ነበር። ዛሬ ነው የምታውቃት አልኩ። ዝበል ማስታወቂያ ትሰራ ተወሱን። ይኸውልህ አገኛታለሁ። የት እንደማውቃት እደርስበታለሁ። እሺ አንቺ ግን አይበቃሽም? ኧረ ትንሽ እንዴት አጣኔ ሳይደከመኝ እኮ ትንሽ ነች። በቃ አንቺ መጫወቻ ነው እየመጣ በጣም ችግር አለ። ምሳሌ የሆነ ጥያቄ ልጠይቅሽ፣ በእናትሽ ልጠይቅሽ። አለም ቅድም ስታወራ ነበር የሰማሁት። ምን እያለች ነበር? አለም ልታገባ ነው፣ ልትዳር ነው። አንደኛ ሚዜ ደግሞ ዳጣ ናት ብላለች። አትቀልጅ። የምርሽ ነው ምሳሌ? አለም እንደዛ አለች? ወይኔ ጉዴ! እንግዲህ የስ እንዴት ነው ደስ የሚለው። ታውቂያለሽ የአለም ሚዜ መሆን ትልቅ ህልሜ ነበር። ህልምሽ ነበር ዳጣ? አዎ ምሳሌ፣ እሰራላታለሁ። እሺ እሰራላታለሁ። ቆንጆ አድርጌ ነው ሰርጓን ብርሽሽት ማደርግላት። እንደ ቅድስት እየሰቅ አጨናግፈዋለሁ። ግን ዳጣዬ ደግሞ ማንን እንደምታገባ ደግሞ ብታውቂ? ምሳሌ እንዴ ምሳሌ፣ ይሄንንም ታውቂያለሽ? ማንን እንደምታገባ ታውቂያለሽ? በግድዬ ስሞትልሽ ንገሪ ምሳሌ በእናትሽ። ከምትሞቺ የሆነች ብስኩት ነገር ግዢልኝ። አንቺ ደግሞ ይሄው እያለማመድኩሽ አይደል እንዴ? ደግሞ ስንመለስ ገዛልሻለሁ። አሁን ንገሪ በእናትሽ ቶሎ በይ። አይ መጀመሪያ ግዢልኝ ምሳሌ። ይኸውልሽ ካልነገርሽ እንቅ አድርጌ ነው እሺ የምገልሽ። እኔን ከገደልሽ ማን ይነግርሻል? ምሳሌ በእናትሽ ስሞትልሽ ንገሪኝ። አውቀዋለሁ አይደል? እሺ እጄን ሳሚኛ። እሺ ምሳሌ ይኸው ንገሪ። ማንን ነው? አጎቴ ማለት ምሳሌ እኔ ማላውቀው ሌላ አጎት አለሽ እንዴ? አጎቴ መድብል ማለት መድብልና አለም። ምሳሌ እየቀለድሽ ነው ምሳሌ እየዞረብኝ ነው ምሳሌ እየዞረብኝ ነው። ወይኔ ምሳሌ ወይኔ ዞረብኝ ወይኔ ጉዴ ፈላ። ለበቃሽ ምሳሌ ና እንኳን መጣ እንዴ ቴቴ በሰላም ነው እንደዚህ አጠርፈሽ የጠራሽኝ? ምን ተፈጠረ? ልጅቷ አብድ አይደለችም፣ ስታጫውተኝ ነው አለችው። እንዴ ቴቴ ምን አለችሽ? ስለኔ ምን አለችሽ? እንዴ ስላንተማ ምን ትለኛለች? እናትህ አይደለው እንዴ? አሁን በልና ወዴት? ና በሩን ክፈትላታ። እንዴ ቴቴ እባክሽን የምልሽን መስማት አለብሽ። ጎሽ አንተ ማደክና እኔ ምልሽን ስም ያልክ። ኧረ ቆይ አንተ እንዴት ነው የጠገብከው? ቴቴ የኔ እናት ልጅቷ እኮ እብድ ነች እንዴ፣ አእምሯን ያማታል። በልና አሁን በሩን ክፈትላት። እንዴ አንዲት ሴት ናት ላንተ የምታቅትህ? እብድ አምጥተህ ቤት ማስቀመጥ ጥሩ ሆኖ እያለ ግን በሰንሰለት ነው መታሰር ያለበት። ገብቶሃል? እንደዚህ አይደረግም። እቴቴ እባክሽን አንድ ጊዜ ብቻ ተረጂኝ። ልጅቷ እብድ ናት። የምታደርገው የምትሰራው ነገር ጠቅላላ ከባድ ነው። እኛ አንችላትም። አቅሟ እሷ አይደለም፣ የሰይጣን አቅም ነው ያለው። እንዴት እቴቴ እባክሽን ተረጂኝ። አንተ ራስህ ስማኝና እንዲህ ናት እናቴ። ነግባ ደው አደኩ ተብሎ ነው አሁን እንዲህ ጆሮን አንጠልጥዬ ነው የምወስድሽ። እንዲህ ናት እናቴ። እኔ ምንሽ ብላ የአክሊሉ እናት ግን ደስ ትላለች። እኔ ግን አክሊሉን የወለደችው አይመስለኝም። እኔ ራሱ ከጎዳና አንስታ ያመጣችው ነው የሚመስለኝ። ግን ልጅቷ እንዴት ሊያደርግ ነው? ማለቴ ሲደበድባት። እናቱስ? የአክሊሉ እናት በጣም ጥሩ ናት። ስለዚህ ታስወጣታለች። አዎ በጣም ጥሩ ሰው ነች። እኔ ለራሱ ቡና አፍልታችሁ ጥሩኛለች። እና እንጥራት?
እኔ ደስ ይለኛል። ይኸው ብለሽኝ ነበር። ቁጥራም ቀንሽ። አዎ ረሳሽው። እንዴ ሌላ ሰው ቤት ነው የገቡት? ና ግባ። አንተ ማን ነው እንደዚህ የምታየው? ማንን ይመስልሽ? አክሊሉን? እሱን አንቺ በወጣው በገባው ቁጥር መሳደብ ሰልችቶኛል። ይሄ ጅራታ አክሊሉን ሰደብከው? አንቺ ዝም ትሰለሽ። የአክሊሉ እናት ቡና አፍልተን ልንጠራቸው። ከዛ ያ ጅራታም አብሮ ተከትሎ መጥቶ እኔ መርዞ ልጨነቅ እና ምን ችግር አለው? አንተን ይፈራሃል? አዎ ይፈራኛል፣ ግን እዛው ራሳችሁ ቤት ጥሯት እንዴ። እሺ በቃ መርዞ። ያ ጅራታም እዚህ ቤት መጣ ማለት እኔ ባለሽ ታሰርኩ ማለት ነው። ገለው ማለት ነው? አዎ ገድየው። እሱ ወይኑ እንዳይገልህ እንጂ ፍቅራችን በጣም ነው የሚያስቀናው አይደል? አዎ በጣም ትዋደዳላችሁ። እንዋደዳለን። ሞር ደግሞ አንቺ ብትወጪ በጣም እንዋደድ ነበር። እሺ በቃ ሞገስ እሺ ካለ ግን አፍልቼ እጠራችኋለሁ። አይልሽ። ቻው። ብርጭቋ የእኛ ናት። አንቺ ምን አባሽ ነው የምትይኝ? በሰው ፊት ምን አደረኩ? ይረዛ አረጊ እይ መሳ አንተ ይችን መሳይ ቆንጆ ነው እብድ ናት የምትለኝ? የኔ እናት የኔ ወርቅ፣ እስኪ ኪችን ምግብ አዘጋጅቻለሁ፣ ይዘህላት ና ቶሎ በል። ምን እቴቴ ግድ የለሽም አንቺ ሂጂና አምጪ፣ እኔ እጠብቃታለሁ። አደኩ ብለህ ነው እንደማትታዘዘው? ነግሬሃለሁ፣ ሂድና ይዘና በኩርኩም ነው የማቀልጥህ። እሺ እቴቴ። ወይ ጉድ! ታድጎ ተሞቷል እናቴ። የመጀመሪያ ልጄ ነው፣ እንዴት እንደምወደው። እሱም ካለ እኔ ህይወት የለውም፣ እኔም ካለ እሱ ህይወት የለኝም። ማ ይሄ አክሊሉ? አዎ የበኩር ልጄ ነው። እሱን ወለድኩና ልጅ እምቢ አለኝ። አንቺ ግን ምን አገኘሽ የኔ ልጅ? እሺ ቴቴ፣ በዛ በኩል በር አለ እና ሽንቴን መሽናት እፈልጋለሁ። ስምሽ ማን ነው? ቆንጆ ሰገን። ወይ ጉድ! እዚህ ውስጥ ዘግቶብሽ ይውላል ይሄ ልጅ። አዎ አክሊሉ እኮ በጣም ጥሩ ሰው ነው፣ በጣም አዎ፣ ከሚጠበቀው በላይ። እና አሁን ኪችን ነው አይደል ሄደው ቴቴ? አዎ ምግብ ሰርቼ እዛ አስቀምጫለሁ፣ ይዞልሽ ይመጣል። እሺ በቃ መጀመሪያ ግን ሽንቴን መሽናት ነው የምፈልገው። የትኛው ክፍል ነው የምትሸኙ? ክፍሉ ብዙ ነው። እኔ አውቀዋለሁ ሽንት ቤቱን። ቆይ ግን ደህና ነሽ አይደል? እኔ ደህና ነኝ። እብድ ናት ብሎሻል አይደል? እኔ እኮ እብድ አይደለሁም። አይ ልጄ፣ እብድ እኮ እብድ ነኝ አይልም። እሺ በቃ አብረን እንሂድና ሽንቴን ልሽና እባክሽ። እሺ ቆይ እስኪ ጫማ ቆይ ላምጣልሽ።